በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃዲያና ስልጤ ሀገረ ስብከት በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን በየዓመቱ በታላቅ ድምቀት የሚከበረውን የሆሳዕናን በሆሳዕና በዓል አስመልክቶ የሃዲያና ስልጤ ሀገረ ስብከት ጽሕፈት ቤት በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን ከሆሳዕና ከተማ አስተዳደር ክቡር ከንቲባ ዳዊት ጡምደዶ ጋር በበዓሉ ዝግጅት ዙሪያ ውይይት አካሂደዋል። እስከ ዝግጅታችን ፍጻሜ አብራችሁን ትሆኑ ዘንድ በልዑል እግዚአብሔር ስም እንጋብዛችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ በደብረ ገነት ቅድስት ማርያም ቤተክርስቲያን ሆሳዕና እንገኛለን። እንግዲህ ይህንን ጥሪ የምናስተላልፈው በተለይም ደግሞ የከተማው ከንቲባ ዛሬ በጎበኙበት ቀን የቤተክርስቲያኑን ሕንፃ ግንባታ ይልቁንም ደግሞ ከፊታችን የምናከብረውን የሆሳዕና በዓለ ሆሳዕናን በሆሳዕና ሰፊ ዝግጅት መኖሩን ለማሳወቅ ነው ዛሬ የተገኘ ነው። በየትኛውም አካባቢ የምትገኙ ለበዓሉ የተዘጋጃችሁ ሁላችሁም በሰላምና በጤና እንድትመጡ ቀድመን ይህንን ማሳወቅ እንፈልጋለን። ይልቁንም ደግሞ ዝግጅታችን ሰፊ ከመሆኑ የተነሳ ያላሰባችሁ እንኳን ከዛሬ ጀምሮ አስባችሁ ተዘጋጅታችሁ ወደ ሆሳዕና ጉዞ እንድታደርጉ በዓለ ሆሳዕናን በሆሳዕና በጋራ እንድናከብር ከዚያም ባሻገር ደግሞ የከተማችን ገጽታ የቤተክርስቲያናችንን ሁኔታ ሰፊ የሆነ የሰላም አምባሳደር ተብላ በምትጠራው በሆሳዕና ሰፊ ስራዎች አሉ እንግዲህ በጋራ የምንሰራቸው። ስለዚህ ይህንን የትብብር የአንድነት ሁኔታን አብረን እንድናገለግል ጥሪያችንን እናስተላልፋለን። አምላከ ቅዱሳን ከሁላችን ጋር ያለው ሩቅ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ኢትዮጵያ በሃዲያና ስልጤ ሀገረ ስብከት በምትገኘው የብፁዓን አበው ሊቃነ ጳጳሳት ማረፊያ የሆነችው መንበረ ጵጵስናችን ቅድስት ድንግል ማርያም ቤተክርስቲያን ግቢ እንገኛለን። በአሁኑ ሰዓት በመላው ዓለም ላይ ያላችሁ የመንፈስ ቅዱስ ልጆቻችን ከፊታችን 2017 የምናከብረውን በዓለ ሆሳዕናን በሚመለከት ከወዲሁኑ እንደ ቤተክርስቲያንና እንደ ከተማው አስተዳደር ይህንን ታላቅ በዓል በጋራ ለማክበር ከወዲሁኑ ሰፋ ያለ ፕሮግራምና ሰፊውን የእንግዶቻችንን ለመቀበል ቅድመ ዝግጅቶችን እያከናወንን እንገኛለን። ስለዚህ በመላ ዓለም ላይ የምትገኙ የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈስ ቅዱስ ልጆቻችንና በመላ ሀገራት ላይ ያላችሁ ሁላችሁም ምእመናን በሃይማኖት ሳንለያይ በአንድነት በኢትዮጵያዊነት ይህንን ከጀርባችን ላይ የምትመለከቱትን ታላቁን ግዙፍ ሕንፃ ቤተ መቅደስን እየገነባን ያለ ነው። ለዚህ ግንባታ የከተማው አስተዳደር ክቡር ከንቲባ በዛሬው ዕለት የሕንፃውን ሂደትና የሕንፃውን ስራ ከሚመለከታቸው የመንግስት አመራር ክፍሎች ጋር በመገኘት ለሕንፃ ቤተ መቅደሱ ታላቅ አስተዋጽኦን በማድረግ ለዚሁም ደግሞ በዓለ ሆሳዕናን ጥሪ ለማድረግ ምእመናን ተዘጋጅታችሁ እንድትመጡ ማዕከላዊ ኢትዮጵያ በአሁኑ ሰዓት ክልል ከመሆኑ ባሻገር ሰፊ በመንግስት የሚለሙ ስራዎችን አሉ። ህዝብ የሚጠቀምባቸው በሃይማኖትም በአንድነት የምንሰራቸው ስራ ስለሆኑ ሆሳዕና የሰላም ሀገር ከመሆኑ ሰላማዊ ሀገር የአንድነት የሃይማኖት በሃይማኖት የሚመጣውን በሀገር አንድነት የሚመጣውን ሁሉ ህዝብ ምእመናኑን በአንድነት ተቀብሎ በፍቅር የሚያስተናግድ ምእመን ነው በቦታ ላይ ያለው። መንግስትም ለዚህ ቅድመ ዝግጅት ስለ ሰላም ሁኔታ እየሰራን ያለው በተለየ በሌሎች አካባቢዎች ላይ ስጋት እንዳለ ይታወቃልና ማዕከላዊ ኢትዮጵያ
ሆሳዕና ላይ ለመምጣት ግን ምንም አይነት ስጋት የሚያሰጋ የለም። በነፃነት የምንቀሳቀሱበት በነፃነት ገብቶ በነፃነት የምንወጣበት ቦታ ስለሆነ ለዚህ ታላቅ በዓል በተለይ የብፁዓን አበው ሊቃነ ጳጳሳት ታላላቅ መምህራን ሰፊ ምዕመናን የሚገኙበት ነውና በዓሉ የሰላም እንዲሆን ከበዓሉ በረከት እንድናገኝ እግዚአብሔር ከሁላችን ጋር ይሁን። በዓሉን ለማክበር በጋራ እንድናከብር እንድትመጡ እንላለን። እንግዲህ ዛሬ የምንገኝበት ቦታ የሆሳዕና ቅድስት ማርያም ቤተክርስቲያን ነው። እንደምታዩት ግንባታ እየተካሄደ ነው። በጣም ትልቅ ህንፃ ነው። በ2660 በላይ ካሬ ሜትር ላይ ያረፈ ነው። ከፍታው ከ4.5 ሜትር በላይ ነው። ትልቅ ህንፃ ነው። ይህ ህንፃ በአሁኑ ሰዓት በጥሩ ደረጃ እየሄደ ነው። በዚህ ይህን ህንፃ ዛሬ ጉብኝት አድርገናል፣ ዞረን አይተናል። የቤተክርስቲያን ምዕመናን እንዲሁም ድጋፍ የሚያደርጉ አካላት ሆሳዕና ውስጥ ያለው ሁሉም በጋራ እየሰራ ያለ ህንፃ ነው። ይህ ህንፃ እንደምታዩት ከቤተክርስቲያን አምልኮ ባለፈ በሆሳዕና ከተማ ትልቅ ውበት ሊጨምር እንዲሁም የሃይማኖት ቱሪዝም ሊስብ በመሆኑ እንደ ሆሳዕና ከተማ አስተዳደር ከቤተክርስቲያኑ ጋር አብረን እየሰራን ነው። ከዚህ ያለፈ ዛሬ ጉብኝት አድርገናል። ለዚህ ቤተክርስቲያን ደግሞ እንደ ከተማ አስተዳደር በተቻለ ሁሉ አቅም ድጋፍ እያደረግን ነው፣ እየደገፍን ነው። በዚህ ይህን ለማክበርና ሆሳዕናን በሆሳዕና ለማክበር የቤተክርስቲያን ዝግጅት አድርገዋል። እኛም እንደ ከተማ አስተዳደር ጸጥታ በሚከበር በጸጥታ ጉዳይ ላይ ትኩረት ሰጥተን እየሰራን ዝግጅት አድርገናልና ሆሳዕናን በሆሳዕና ለማክበር የሚመጣ ሀገር ውስጥም ከሀገር ውጭም ያለው ማንም ይህ ፕሮግራም ሊሳተፍ የሚፈልግ ሰው የሰላም ስጋት የለም። ሆሳዕና እንደሚታወቀው የሰላም አምባሳደር ነው። ይህ ብቻ ሳይሆን እንደ ወንዝ የሚፈስ ሰላም ሆሳዕና ውስጥ አለ። ማንም ሰው በፈለገ ሰዓት ገብቶ መውጣት የሚችል አንድም ቀን በሰላም የማይታማ ህብረተሰቡ፣ ቤተክርስቲያናት፣ ሃይማኖት ተቋማት ሁሉ አስከብሮ የቆየ ሰላም አለ። በዚሁ መሰረት ሆሳዕናን በሆሳዕና ለማክበር የሚመጣ ማንም ሰው ሆሳዕና ተዘጋጅታለች። ከተማ አስተዳደሩ ቤተክርስቲያኒቷ በጋራ ሆናን ሆሳዕናን በሆሳዕና ለማክበር ዝግጅት ስላደረግን ሁሉም በኢትዮጵያ ውስጥ ከኢትዮጵያ ውጭ ያላችሁ ሆሳዕናን በሆሳዕና ለማክበር ወደ ሆሳዕና ኑ፣ እንቀበላችኋለን። ሆሳዕና ተዝናኑ። ሆሳዕናን በጋራ እናልማ፣ ይህችን ቤተክርስቲያን እንገንባት፣ ለወደፊት ልጆች እናስተላልፋት የሚል መልእክት አለኝ። አመሰግናለሁ።
Thank you.